ሲመጣ ራሱ ማለት ነው በቃ እንደዚህ አይነት ስሜት አስተናግዳለሁ ብዬ አይደለም። የሆነ ሰዓት ላይ በቃ ይቀሰቀስብኛል። አሁን ደግሞ ከአንቺ ጋር በምናሳልፈው ጊዜ እያሳለፍን ባለ ሰዓት በቃ የድሮ ነገር በጣም ነው ትዝ የሚል። ከአንተ ጋር ብዙ ነገር አሳልፌያለሁ። ራስሽን ያመጣል። መረጋጋት ነበረብሽ። መረጋጋት ያስፈልግ። ተረጋጋናት። አንተን ላለማጣት በጣም ብዙ ጥረት አድርጌያለሁ። አሁን ላይ ግን በቃ ይሄን አናስብ፣ ደስተኞች ለመሆን እንሞክር። በቃ እኔ እኮ ደስተኛ ነኝ። ሄሉ ግን እስከ መቼ ነው እስከ መቼ ነው በእንደዚህ አይነት ሁኔታ የሚደረግ? ሰው ባል ነገር እንዳላ ሆነ ምንም ነገር ላይ ማለት ነው ሹር አይደለም። አመት ነስነሽ እኮ ናቲ አንተን እኔ በጣም በቃ ማጣት አልፈልግም። ጀስት አንተ ሁሌም ከጎኔ እንድትሆን ነው በቃ እኔ ህልሜ ፍላጎቴ ምናምን። ከጎንሽ ነበርኩኝ እያንዳንዱን ሰው። እኔ አይደለም አላልኩም፣ አሁንም እንድትሆን ነው የምፈልገው። ከኔ እንድትርቅ አልፈልግም ናቲ። እኔ ልራቅ አላልኩሽም ሄሉ። እናውራ፣ ስለ ወደፊታችን እንዴት ነው ማድረግ የምንችለው እናውራ ነው ያልኩሽ እኮ። እናውራለን እኮ ናቲ በቃ እናስተካክል። እኔ አሁን ልርቅሽ ነው አይደለም ያልኩሽ ያለው ነገር እናስተካክል። በቃ ማስተካከል የሚቻል ከሆነ ግን እኔ በዚህ ሁኔታ እግዚአብሔር ነው የምልሽ ሄሉ። እኔ አላውቅም ከአሁን በኋላ። ውድ ቤተሰቦቼ ትናንትና ቪዲዮ ተለቋል። እኔ በጣም ትልቅ ጥያቄ ፈጥሮብኛል። ናቲ ቪዲዮ ለቋል። ትናንት አልተመቸኝም፣ አልሰራሁም። ስለዚህ ጥያቄ ጠይቃችኋለሁኝ። የሄሉና የናቲ ቤተሰቦች ኮሜንት ላይ መልሱልኝ። በጣም ግራ ተጋባሁኝ። እዚህ ጋር የምን ለቅሶ ነው? የምን ማለቃቀስ ነው? ናቲ እያወራው ያለው ነገር፣ ሄሉ እየመለሰች ያለችው ነገር፣ እየሰሩት ነገር አልገባኝም። ወይንስ እኔ አይምሮ ትክክል አይደለም? እነሱ ቪዲዮ ሳየው ማለት ነው። ቪዲዮውን እስከ እየደጋገምኩ አይቼዋለሁ፣ አልገባኝም። ማለት የበፊቱን አንቺ ጋር ሲሆን ምናምን የበፊቱን ነገር ነው ማስታውሰው ምናምን በቃ ወይንም ሊለያዩ ነው። ከዚህ በፊት ታዲያ ሰርፕራይዝ ተደራርገው ምናምን ከዛን ፍቅረኛሞች ናቸው ሆይ ብለው የጠየቅናቸውን ጥያቄ አዎ ፍቅረኛሞች ነን ብለው መልሰዋል። ታዲያ አሁን የመለቅሶ ነው? እስኪ ቤተሰቦቼ ያው ትንሽ ይህን ሰሞን ስራም ቢዚም ስለመሆን ሀሳቡ አልገባኝም። ይሁን ምንድን ነው ማለት እያስለቀሳቸው እያላቀሳቸው እያስጠቃቀፋቸው ያለው ነገር ምንድን ነው? ምክንያቱም አልገባኝም። አንዳንድ ጊዜ ያልገባኝን ነገር መጠየቅ ደግሞ ግዴታ ነው። ስለዚህ ማለት ሊለያዩ ነው ወይንስ ሊታረቁ ነው? ምንድን ነው አልገባኝም። እስኪ ቪዲዮ መጀመሪያ መለቀቅ የነበረበትን ቪዲዮ ነው መሀል ላይ እየለቀቁት ማለት ነው። መጀመሪያ ይሄ ቪዲዮ ነበር መለቀቅ የነበረበት። ኧረ ተው እንግባባ።